ነኝ ልክ እኔ ካልሰራሁት እኔ ካላየሁት እኔ ያልነካሁት የሚል አስተሳሰብ በብዙዎች ልብና አይምሮ ውስጥ ያለ ነው። ይሄ በግል ህይወት፣ በስራ ቦታ፣ በማህበረሰብ፣ በሀገር ካየነው አደገኛም ነው፣ አጥፊም ነው፣ ወደፊት እንዳንሄድ እንቅፋትም የሚሆን ነው። ይህንን እንድታስቡ ዛሬ በፋና ቀለማት የእንግዳ ሰዓታችን ላይ የእኔ ብቻ ልክ ሐሳብን ይዘን ጥቂት እናወራለን። ድጋሚ ሰላም እላችኋለሁ። ጤና ይስጥልኝ። እንዴት ከረማችሁ? እንዴት ዋላችሁ? እንዴት አርፍዳችኋል? ከፋና ቀለማት ጋር ስላላችሁ እናመሰግናችኋለን። ቀደም ሲል ባልኳችሁ ሐሳብ ላይ ከስነ ልቦና ሳይንስ እንድናወራ እንድናስብ ለሳምንታችን እንድንነጋገር የሚሆን ቁም ነገር ይዘን መተናል። በዚህ በጣም ደስ ይለናል። በፋና ቀለማት ህይወት አለ። ዛሬ ከሚኪያስ ጋር ድጋሚ ተገናኝተናል። ደስ ብሎኛል ሚኪ ስለተገናኘ። እኔም በጣም ደስ ብሎኛል። ስራ እንዴት ነው? ስራ በጣም ጥሩ፣ ቤተሰብ እግዚአብሔር ይመስገን፣ ሁሉ ሰላም። ነሐሴ ገባ፣ የጊዜው ሩጫ አይገርም? በጣም አመቱ አለቀ። በጣም 2017 ናት ነበር መስከረም እንቁጣጣሽ ሆ ያልነው። ያው የጊዜ ሩጫ ሁሌም አዲስ ነው፣ ለሰው ይገርመኛል። ሞትና ጊዜ ሩጫ ሁሌ አዲስ ነው። እውነት ነው። በዛው ፍጥነት የኛም እድሜ ያው እሱም አለለ መስራት ያለብንን መስራት። ዛሬ በፋና ቀለማት የኔ ብቻ አስተሳሰብ፣ እኔ ብቻ ልሰማ፣ እኔ ብቻ ነኝ ልክ ማለት የት ይወስደናል? የት ያደርሰናል? ምን ያክልስ ጠቃሚ ነው የሚለውን እንድናነሳ ፈልጋለሁ። እና ይሄንን ሳስብ እኔ ብቻ የሚል አስተሳሰብ ከየት ነው የሚመጣው ብዬ እያሰብኩ ነበር። ይሄ እንግዲህ የዘመኑ ችግር ነው፣ ብዙ ሰው ላይ ያለ ችግር ነው። አክቹአሊ የዘመኑ ብቻ አይመስለኝም፣ የቆየ ችግርም ነው። በስነ ልቦናው ደግሞ የአንዱ የማንነት መገለጫ ተብለው ከሚቀመጡ ነገሮች ውስጥ አንዱ ለተለያዩ አዳዲስ ሀሳቦች ክፍት መሆን፣ የመቀበል አቅም፣ እንደዚሁም ደግሞ በተቃራኒው አሁን ያልሽው ነገር የኔ ሀሳብ ብቻ፣ የኔ አመለካከት ብቻ፣ የኔ አቋም ብቻ ወደሚለው ማድላት፣ ይሄ ራሱ ማንነትን ከሚወስኑ 5 ዋና ዋና ባህሪያቶች፣ የሰው ባህሪያቶች ውስጥ አንዱ ተደርጎ ነው የሚቀመጠው። ሰውን ስንቦድን ማለት ነው በማንነት ማንነት ሲባል ይሄ የስነ ልቦናውን ማንነት ማለት ነው። ይሄ በተለምዶ የሚባለውን አይደለም። እና እንግዲህ በጣም ብዙ ምክንያቶች ይኖራሉ ከዛ ጀርባ፣ ከአስተዳደግ ጀምሮ የማህበረሰብ ተጽዕኖ፣ አሁን ደግሞ ሶሻል ሚዲያ፣ የተለያየ ሚዲያዎች የምንፈልገውን ብቻ፣ የኛን ፍላጎት ብቻ፣ የኛን አመለካከት ብቻ የሚመግብ ነገር ስለሆነ አልጎሪዝሙ ራሱ የሶሻል ሚዲያ አልጎሪዝም እየመረጠ እሱን ስለሆነ የሚያሳየን ኳስ እየተመለከተ የሚውል ልጅ፣ ኳስ ጋር የተያዙ መረጃዎችን የሚከታተል ሰው ምናልባት ሁሉም ሰው ዓለም በሙሉ ኳስን እያየ የሚውል ሊመስለው ይችላል። ምክንያቱም ሶሻል ሚዲያውን ሲከፍት የሚመጣለት አልጎሪዝሙ የሚያመጣለት ከኳስ ጋር የተያዙ ነገሮችን ብቻ ነው። ስለዚህ ወደዛ አይነት ይሄ ወደ ጽንፍ የሚወስድ አመለካከት፣ አቋም፣ አስተሳሰብ እንዲኖረን የሚያደርግ ይመስለኛል። ሌሎችም ተጨማሪ ነገሮች በተለያዩ በማህበራዊ በፖለቲካው ዓለም ያሉ ነገሮች ምናልባት የሰውን አስተሳሰብ በዛ መልክ የሚቀርጹ ይመስለኛል። አዎ፣ ቅድም ወደ ካሜራ ከመምጣታችን በፊት ያነሳሁት ምሳሌ ሁሌ የሚገርመኝ ነው። ትምህርት ቤት ለልጆቻችን እንጠራለን በተለያየ ምክንያት እና አስተማሪዎች ልጆ ይሄን ጥፋት አጥፍቷል ቢልሱ በፍጹም የኔ ልጅማ ይሄንን አያደርግም የሚሉ ወላጆች ገጥመውኝ ያውቃሉ። እና ሁሌ እሱ ነገር ልጅ ጭንቅላት ውስጥ ምንድነው የሚፈጥረው ብዬ አስባለሁ። ይሄም የራሱ ድርሻ ያለው ይመስለኛል። ያስተዳደግ ነገርን ካነሳን አይቀር እውነት ነው። በጣም ትልቅ ለማንነታችን ትልቅ አስተዋጽኦ ከሚያደርጉ ነገሮች ውስጥ አንዱ ያው አስተዳደግ ነው። ያደግንበት ቤተሰብ፣ ያደግንበት ማህበረሰብ ይሄንን በጣም ይወስንልናልና እዛ የምናገኛቸው ብዙዎቹ ነገሮች አሁን በጣም ጠንካራ የሚያደርጋቸው ምንድነው የማንነታችን አካል ይሆናሉ። ስለዚህ እነሱን የሚቃወም ሀሳብ ሲመጣ የሚነካው ሀሳቡ ብቻ ሳይሆን አቋሙ፣ አመለካከቱ ብቻ ሳይሆን ማንነታችንም ይሆናል ማለት ነው። ስለዚህ ያማል ለመቀበል ለብዙ ሰዎች ይከብዳልና ከዛ ለይቶ ሀሳብን እንደ ሀሳብ፣ አመለካከትን እንደ አመለካከት፣ እምነቶችን እንደ እምነት ነጥሎ ማየት ያስፈልጋል ማለት ነው። እና ሌላው ደግሞ አሁን ካወራ ነው በተቃራኒው ያለው ደግሞ ምናልባት ይሄ ሀሳብ እኮ ትክክል ሊሆን ይችላል፣ ይሄ ሰው እያለው እቺ ሴት እያለችው እኚህ ሰው እያሉት ያሉት ነገር ከኔ ሀሳብ ስለተለየ ብቻ እንደው መጥፎ ነው ማይረባ ነው ብሎ ያለ መውሰድ ጥቂት ቦታ በአእምሯችን ውስጥ በልባችን ውስጥ ስለማግኘት ደግሞ ጥቂት እናውራ እስኪ። ያው እሱ ክፍት አእምሮ ያላቸው የሚባል ወይም ክፍት አእምሮ ያላቸው ሰዎች ባህሪ ነው እሱ።
እና እንደዛ አይነት ሰዎች ትሁቶች ናቸው። ትህትና አንዱ መገለጫቸው ነው። ምንድነው የሚያስቡት? እኔ የማውቀው ነገር አለ፣ እኔ ያስኩት እምነት አለ፣ እኔ ያስኩት አቋም አለ፣ እኔ ያለኝ አመለካከት አለ። ግን ደግሞ እኔ ያልተረዳሁት፣ እኔ ያልደረስኩበት፣ እኔ ያላየሁት፣ እኔ ያልተለማመድኩት ነገር ደግሞ ይኖራል በሚል ትንሽ ክፍት ቦታ ትተው የሚንቀሳቀሱ ሰዎች ናቸው። ስለዚህ በጣም ትሁታን ናቸው፣ አድማጮች ናቸው፣ አዲስ ነገር ለመማር ፍላጎት ያላቸው ናቸው። ይሄ ኪዩሪዮሲቲ የምንለው ለማወቅ ፍላጎት ያላቸው ናቸው። እንደዚህ አይነት ባህሪያቶች ያሏቸው ሰዎች ናቸው። እነዚህ ሰዎች በተፈጥሮ የሁሉም ሰው አእምሮ ፍሌክሲብል ነው። መተጣጠፍ፣ መለጠጥ፣ ራሱ በተለያየ ጊዜ መቀየር የሚችል ነው። በየትኛው እንዳረጉት ነው አእምሮ። ግን ብዙዎቻችን አይመስለንም እንደዛና ያንዴ አዝናትን በልጅነት ምናልባት እኮ ምክንያታዊ ሆነን ማሰብ እንኳን በማንችልበት ጊዜ የተለማመድናቸውን አንዳንድ ነገሮች እንደ የሁሉም ሰው እውነት የሁሉም ሰው አቋም አድርገን ትልቅም ሰው ሆነን ስናንጸባርቅ እንታያለን። ምክንያቱን እንኳን ሳንጠይቅ ማለት ነው። ይሄ የሚደረግበት ምክንያት ምንድን ነው? የእውነት ይጠቅማል ወይ? ፋይዳው ምንድን ነው? ምክንያታዊ ነው ወይ? ማስረጃዎች ሳሉ ይሄን የሚደግፉ የሚለውን ነገር ቼክ ሳናረግ ምን አጠንክረን የሚይዛቸው ብዙ ነገሮች አሉና እነዚህ ክፍት አእምሮ ያላቸው ሰዎች ከዛ በተቃራኒው ነው የሚያስቡት። ማቀውን አውቃለሁ፣ የተለማመድኩትን ተለማምጃለሁ፣ ማምነውን አምናለሁ፣ ነገር ግን ከዛ ያለፈ ደግሞ ነገር አለ ብለው አእምሯቸውን ክፍት አድርገው ይጠብቃሉ ማለት ነው። እና እሱ የሁላችንም ቢሆን ብዙዎቻችንን የሚያቀራርብ ነገር ብዙዎቻችንን በግንኙነታችን የሚያስተካክል ይመስለኛል። በትዳርም በማህበራዊ ህይወትም በስራ ቦታም ይህ አስተሳሰብ ቢኖር በብዙ የምንጠቀም ይመስለኛል። አዎ። እና ስታወራው በጣም ያምራል ደግሞ እንደ ሀሳብ አሁን አንተ እየገለጽክልን እንዴት ደስ የሚል ነገር ነው። እንዴት ነው መለማመድ የሚቻለው? መቼም ሰምተን ብቻ ከማለፍ የሚጠቅመውን ለመውሰድ እንደዚህ ያለ ለሌሎች ሰዎች የሚሆን ለሌሎች ሰዎች ሀሳብ የሚሆን ጥቂት ቦታን መለማመድ እንዴት ነው የሚቻለው? ያው ብዙ ሰው ቢቸግረው ምን ላይ ነው አሁን በተፈጥሮ የአእምሯችን ተፈጥሮ አለ፣ ያስተሳሰባችን ተፈጥሮ አለና አዲስ ነገርን ስንጋፈጥ ልክ አካላዊ ጥቃት እንደደረሰ ያህል ነው አእምሯችን የሚያስበውና ቶሎ አጥር ነው የሚሰራው። ከዚህ በፊት የነበሩን አመለካከቶች ሲነኩ፣ እምነቶቻችን ሲነኩ አእምሯችን የመጀመሪያው የመከላከያ ስርዓት ነው የሚዘረጋው ላለመቀበል ማለት ነው። እሱ በራሱ ጥሩ ነው። ምክንያቱም ቋሚ የሆነ ባህሪ እንድናሳይ ቋሚ የሆነ አቋም እንዲኖረን አይደለ? ብዙዎችም ውሳኔዎችን ለመወሰን አቅም እንዲኖረን ያደርጋል። ነገር ግን የሱ ክፋት ምንድነው? መጀመሪያ ላይ ያንን በሚያደርግበት ሰዓት እነዚህ አዎንታዊ የሆኑ ስሜቶች ስለሆነ የሚሰሙን ፍርሃት፣ ንዴት፣ የተለየ ሀሳብ የኛን ሀሳብ የሚቃረን ወይም የማይመሳሰል ሀሳብ አቋም ስናይ ሲንጸባረቅ የሚሰሙን ስሜቶች አዎንታዊ ናቸው። ስለዚህ አንዱ ሁላችንም ማየት ያለብን መስራት ያለብን ብዬ የማስበው ስሜታዊ ብልህነት የሚባለው ላይ ምን እየተሰማኝ ነው? አሁን ለምንድን ነው የተሰማኝ? ስሜቱ እንዲነዳን ከመፍቀድ ይልቅ ስሜቱን አዳምጠን ስሜቱ ምክንያታዊ ነበር ወይ ትክክል ነበር ወይ የሚለውን አሰላስሎ ለዛ የሚገባውን ምላሽ መስጠት ለራሳችን በጣም በጣም ወሳኝ ነው። ይሄ ስሜት ብልሃት ይባላል። ከሰዎችም አንግል ሲመጣ እንደዛው ነው። ስሜት ብልሃት ያለው ሰው የሰዎችን ስሜት ማንበብ ይችላል፣ መረዳት ይችላል። ከዛ ትክክለኛውን ምላሽ ደግሞ ለሰዎችም ይሰጣል። አንዳንድ ጊዜ ሰዎች በተናደዱበት ሰዓት ትዳር ላይ የተለመደ ነው ይሄ። አንዱ በተበሳጨበት ሰዓት ሲሪየስ ኢሹ አንስቶ መወያየት ሌላ ጣጣ ነው፣ ሌላ ጦስ ነው። ሁለተኛ ችግር ለመፍጠር ካልሆነ አይጠቅምም። ስለዚህ በራሳችንም እንደዛው ነው። በሰው ብቻ ሳይሆን በራሳችንም የሚሰማንን አዳምጠን ያንን ስሜት እንዳይመራን ወደ እውነተኛው ግን ለመመለስ ምክንያታዊ ለመሆን ጥረት ማድረግ ይሄ ስሜት ብልሃት ይጠይቃል። እና ብዙ ሰው ግን ያንን አይረዳም። የራሱን ስሜት አለመረዳት አይገርምም? አንዳንድ ሰው ተናዶ መጥቶ ጮሆ እየተናገረ ምንድን ያናደደ ስትለው እኔ ያልተናደድኩም የሚል እንደዚህ አይነት ነገር አለ። ይሄ ማለት የስሜት ብልሃት ማጣት ነው። የራሱን ስሜት እንኳን ማንበብ አልቻለም በዛ ሰዓት። እና ብዙ ጊዜ አዳዲስ ነገሮች ደግሞ ያን ስሜት ይፈጥራሉ። ዝም ብለሽ ሰፈር መቀየር ስታስቢ መኖሪያ ለምሳሌ ፍርሃት አይደለም የተሻለ ሰፈር ራሱ ቢሆን የምትገቢበት ሰፈር ግን ውስጥ ይረብሻል። አዲስ ነገር ሁሌም አዎንታዊ አይደለም ስሜቱ ውስጣችን ላይና እሱ ደግሞ መጀመሪያ የነበሩትን ነገሮች አእምሯችን ለመጠበቅ ሲል ነው ያን የሚያደርገው። ይሄን ተረድቶ ከዛች ስሜት ማለፍ ምክንያታዊ መሆን። ከሰውም አዲስ ሀሳብ ስንሰማ ተመሳሳይ ሪአክሽን ነው ምላሽ ነው የሚሰጠው አእምሯችን። ከኛ አቋም የተለየ አቋም ስንሰማ የመጀመሪያው ስሜት
አዎንታዊ ሊሆን አይችልም። አሉታዊ ነው፣ የሚገፋ ስሜት ነው የሚሰማን። ስለዚህ እሷን ስሜት አልፎ ምክንያታዊ ሆኖ የሚጠቅም ነገር ቢኖርስ የማላቀው ነገር ቢኖርስ ይሄ ምክንያታዊነት ነው። እንዲህ ብሎ ማሰብ ምክንያታዊነት ነው። ያላየሁትን አይቶ ቢሆንስ፣ እኔ ያልተለማመድኩትን ተለማምዶ ቢሆንስ፣ የተሻለ ነገር ይዞ መጥቶ ቢሆንስ ብሎ ማሰብ ወደ ምክንያታዊነት መሻገርን ይጠይቃልና ይሄን ለማድረግ ግን እንዳልኩት የስሜት ብልሃት ይፈልጋል። የስሜት ብልሃት ይጠይቃልና አንዱ በጣም ወሳኙ ነገር እሱ ይመስለኛል። ሁሌም ጽንፍ በጣም አደገኛ ነገር በግለሰብ ህይወት ካየነው፣ በማህበረሰብ ካየነው፣ በሀገር ጉዳይ ካየነው ጽንፍ አጥፊ ነው። የሚያለማ ምንም ነገር ያለው አይመስለኝም። ስለዚህ መካከል የሚባለው ነገር የሚያስፈልግ ይመስለኛል። ስለ መካከል ደግሞ እንጫወት። መካከሉ በጣም በጣም ጠቃሚው ነገር እሱ ይመስለኛል። ብዙ ነገር ላይ በህይወት ባላንሱን ማግኘት፣ መካከሉን ማግኘት፣ ሚዛናዊነት በጣም ከባዱ ነገር እሱ ይመስለኛልና አሁን ቅድም ያለው ይሄ ዝግ አእምሮ አዲስ ነገር ላለመቀበል ዝግ መሆን የራሱ የሆነ ጥቅሞች አሉት። እውነት ለመናገር እንዳልኩት ጥቅሞች አሉት የራሱ። አንዳንድ በጣም ጠቃሚ የሆኑ እሴቶቻችንን ለመጠበቅ ለምሳሌ እነሱን ለመጠበቅ አሁን እንዳይበረዙ አቋም መያዝ ይሄ ፖዚቲቭ ነው፣ መጥፎ ነገር አይደለም በራሱ። ዝግ አእምሮም አያሰኝም እውነት ለመናገር ግን ዝግ አእምሮ እንዳለው ሰው እንዳይበረዙ አቋም ነው እንዳይበረዙ ጥረት ማድረግ ይሄ መልካም ነገር ነው። ግን ያ የጥግ ድረስ እንውሰደው ካለን ያን አስተሳሰብ ግን ወዴት ይደርሳል? የኔ ሀሳብ ብቻ ነው ልክ መጀመሪያ ያልሽው፣ ከኔ ውጭ ያለው የራሱ ጉዳይ፣ የኔ አቋም ብቻ ነው ልክ፣ የኔ እውቀት ብቻ ነው እውቀት ማለት ይጀመራል። እነሱና እኛ ይጀመራል። ይሄኛውን ሀሳብ የሚቀበሉት እኛ ነን፣ ይሄኛውን ሀሳብ የማይቀበሉት ደግሞ በተቃራኒው የቆሙ ምናልባትም ለኛ አደጋ ይፈጥራሉ ተብለው የሚታሰቡ ተደርገው ይፈረጃሉ። አሁን ፍረጃ ይጀመራል ማለት ነው። በቡድን ማስቀመጥ ይጀመራል። ሰዎች ከኔ ሀሳብ ውጭ ያለው በሙሉ አንድ ቡድን ነው፣ አንድ የተለየ ሀሳብ የያዘ በሙሉ የኔ ጠላት ነው የሚል አስተሳሰብ ማሰብ ይጀመራል እና እሱ በዛው ዳይሬክሽን በዛው አቅጣጫ ከቀጠልን ጽንፈኝነት ወደምንለው ከኔ ሀሳብ ውጭ ምንም እውነት የለም፣ ድርድር የለም፣ ንግግር የለም፣ መደማመጥ የለም፣ መቀባበል የለም ወደሚለው አቋም ይደርስና አደገኛ ይሆናል ማለት ነው። እሱ ጋር ከደረሰ ጽንፈኝነት የሚባለው እሱ ይሆናል ማለት ነው፣ አደገኛ ነገር። በዚህኛው አቅጣጫ ደግሞ ይሄ ክፍት አእምሮ ያላቸው ሰዎች ኦፕን ማይንድድ የምንላቸው ሰዎች ደግሞ እንደዚሁ የሰውን ሀሳብ መቀበል ፈትሹ፣ በማስረጃ አይቶ ምክንያታዊነቱን አይቶ ፋይዳውን አይቶ ከሆነ የምንቀበለው የሰውን ሀሳብ ችግር የለውም። ግን የመጣው በሙሉ ሀሳብ የሚወስደን ከሆነ የመጣው ሙሉ አቅጣጫችንን የሚያስቀይረን ከሆነ ደግሞ አቋም የለሽነት፣ ወላዋይነት፣ መወሰን አለመቻል ነገሮች ላይ ከብዙ አንግል ስለምናየው በጣም ብዙ እናስብና መወሰን የማይችል ሰው ይሄ ዲሲሽን ፓራሊሲስ የሚባለው ነገር አለ። በጣም ከብዙ አንግል ነገሮችን ከማየት ይመጣና እንደዛ አይነት ሰው ደግሞ መሆንም አለ። ያለሽን መልካም እሴት፣ መልካም አመለካከት፣ መልካም እምነቶች ሁሉ በሌላ እንዲበረዙ እድል ይከፍታል። ያም የራሱ የሆነ ጉዳት አለው ማለት ነው። ከለጠጥ ነው እስከ መጨረሻው ከለጠጥ ነው ያም የራሱ የሆነ ጽንፍ አለውና እንዳልሽው መካከለኛውን ቦታ ማግኘት በጣም በጣም አስተዋይነት ብልህነት ነው ብዬ ነው የማምነው እኔ። መካከለኛው ቦታ የምንለው ደግሞ ምንድነው? መርሆች አሉ፣ የምንጠብቃቸው መልካም እሴቶች አሉ፣ ኢቭን የማይነኩ የምንላቸው አቋሞች ሁሉ ሊኖሩን ይገባል። እንደ ሰውም እንደ ማህበረሰብም ይኖሩናል። ነገር ግን የሌላውን ሀሳብ አትሊስት ኮንሲደር ለማድረግ እንደው ወስዷለሁ ማለት አይደለም፣ ግን ለመረዳት ጥረት አደርጋለሁ፣ ለመስማት ጊዜ እሰጥሃለሁ፣ እንድታስረዳ ፈቅድልሃለሁ፣ ሀሳብ እንድትገልጽ ፈቅድልሃለሁ የሚል አቋም ያለው ሰው መሆን። ከዛ ውስጥ ደግሞ የሚጠቅም ነገር ሲገኝ የራስ አድርጎ መውሰድ፣ ያ በጣም 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 አስፈላጊ ነገር ነው። እንደ ግለሰብም እንደ ማህበረሰብም ለሁላችንም የሚጠቅም ነገር ነውና ይሄ መካከለኛ የሚባለው መንገድ ይሄ ይመስለኛል። እንግዲህ የጠቀስሽው ሚዛናዊነት የሚባለው መካከለኝነት የሚባለው ሀሳብ ይሄ ይመስለኛልና ይሄንን በአግባቡ መታጠቅ የቻለ ሰው ለሌሎችም በጣም የሚጠቅም ነው የሚሆነው፣ ተራማጅ ነው የሚሆነው፣ በየጊዜው ራሱን የሚያሳድግ ራሱን የሚያስተምር ነው የሚሆነው። ያለውን መልካም ነገር ሳይጥል ሌሎች የሚመጡ አዳዲስ ነገሮችን ደግሞ እየጨመረ እዛ ላይ እየጨመረ ነው የሚሄደውና እንደ ግለሰብም ጠንካራ ግለሰብ ነው የሚሆነው፣ ለማህበረሰብም ደግሞ የሚጠቅም ነው የሚሆነው። አንዳንድ ጊዜ አይተሽ ከሆነ ቁጭ ብለሽ ስለሰማሻቸው ብቻ በደንብ ጊዜ ሰጥተሽ ትኩረት ሰጥተሽ ስለሰማሻቸው ብቻ ሰዎች
የነበራቸው ብዙ ጥያቄ የሚተውበት ጊዜ አለ። በትዳር ውስጥ ያጋጥማል፣ በጓደኝነት ውስጥ ያጋጥማል፣ በስራ ቦታም ይሄ ያጋጥማል እና ያ አቅም ያለው ሰው ይሆናል ይሄ ሰው ማለት ነው። መሀከል ላይ ያለው ሰው የሌላውን ሀሳብ አትሊስት የሚሰማ የሚያዳምጥ ጊዜ የሚወስድ የሚፈትሽ ሰው ይሆናል ማለት ነው። ዘመን የሚፈልጋቸው የአስተሳሰብ ስርዓቶች ያሉ ይመስለኛል በራሴ። ለምሳሌ ትናንትና በነበረኝ አቋም፣ ትናንትና በነበረኝ እውቀት፣ ትናንትና ይዣቸው በነበሩ ነገሮች ዛሬ ላይ ተወዳዳሪና ተፈላጊ መሆን የማይቻልባቸው አጋጣሚዎች የሚፈጠሩ ይመስለኛል እና ጊዜው የሚፈልገው ዘመን የሚፈልገው አሁን ያለውን ሚዛናዊነት ነው። ከዚህ ጋር ደግሞ ከዘመንና ከነገ ጋር ነገን የተሻለ ከማድረግ ለነገ ተስፋ ከመስጠት ጋር ደግሞ ጥቂት ብናያይዘው ወዳለሁ። ያለው ፋይዳ በጣም በጣም ከፍተኛ ነው። ዛሬ ላይ የምንይዛቸው አቋሞች፣ ዛሬ ላይ የምንይዛቸው አመለካከቶች ለነጋችን በጣም ትልቅ አስተዋጽኦ ይኖራቸዋልና ይሄ ሚዛናዊነት የምንለው ወደ ምን ይመራናል? ቅድም እንዳልኩት ወደ እድገት፣ ወደ መማር፣ ወደ ማስተዋል፣ አዳዲስ ነገሮችን ወደ መጨመር ይወስደናል። ለምሳሌ አሁን በዚህ ዘመን የሆነ ጊዜ ታስታውሽ ከሆነ እንግዲህ እኔ ስለነበርኩ በዛን ዘመን እስቲ ልስማውና እንወስናለን። ኤርገንዶን ምንላት ተጠቀም ተደረገው ስልክ እሷ ኖኪያ 2100 ትባላለች። እሱን መጀመሪያ ያስኩት ስልክ እሱን ነበርና በኋላ ላይ ስክሪን ያላቸው ስልኮች ሲመጡ በጣም ልጅም ነበርኩ፣ ያን ወጣት ነበርኩ፣ ዩኒቨርሲቲ ተማሪ እንደጨረስኩ ነገር ነውና በጣም ጓጓ ነበር። ቶሎ ስክሪን ያለው ስልክ መያዝ በጣም ያጓጓኝ ነበርና አንዳንድ ትልልቅ ሰዎች ግን እንዲቀይሩ ሀሳብ ስታቀርብ የራሱ ምን አይነት ሀሳብ ያነሱ ነበረ? ያኛው ምን ስክሪኑ ቢሰበር ሲመታ በኋላ እኮ ተመልሶ ዳውለኛው ነው ቢሰረቅ አልተሰረቀም እኮ ገና ውድም ነው እንደዚህ ቢል ሀሳብ ያነሱ ነበርና አሁን እንግዲህ ሁሉም ሰው ኦልሞስት በሚባል ደረጃ ስማርት ስልኮችን ነው የሚጠቀመው። ከጊዜ በኋላ ዘግይቶም ቢሆን ያው ለውጥን አዲስን ነገር መቀላቀሉ አይቀርም አብዛኛው ሰውና አሁንም ዛሬ ላይ ሆነም የሚመጡ አዳዲስ ነገሮች አሉ። ለምሳሌ ኤአይ አለ። ኤአይ ላይ ያለው አመለካከት አሁን በጣም የተከፋፈለ ነው። ባንፈልግ ራሱ እንቢ ብንል ራሱ ገፍተው የሚመጡ መምጣታቸው አይቀርም። እኛ ነን ኋላ የምንቀረው። እንዲያውም የሚጠቅሙ ነገሮችን ከዛ ውስጥ ለይቶ በዛ ራስን ማስታጠቅ፣ ያንን መማር፣ ያንን መጠቀም ብዙ ክፋት ያለው ነገር አይደለም። ክፋት ያለው ነገር ብቻ ሳይሆን ጠቃሚም ነው። ለነገ የሚያሻግር የሚጠቅም ነገር ነው። ብዙ ነገር እየተቀየረ ነው። አይናችን ላይ እያየን ከወረቀት ገንዘብ ወደ ዲጂታል ገብተናል። ከነዳጅ መኪና ወደ ኤሌክትሪክ ገብተናል። አሁን ደግሞ ሌላም ቴክኖሎጂ እየመጣ ነው እየተባለ ነው። ደግሞ ኤሌክትሪክ አልፎ ሌላ አዲስ ደግሞ ቴክኖሎጂ እየመጣ ነው። ሌሎችም ነገሮች ላይ እንደዚህ ማንሳት እንችላለን እና ከጊዜው ጋር የሚጠቅመውን ነገር ቶሎ ቶሎ እየተማርን ራሳችንን በክሎትም በአስተሳሰብም እየቀየርን መራመዱ በጣም በጣም አስፈላጊ ነው ማለት ነጋችንን በአግባቡ መገንባት ያስችለናል ብዬ አምናለሁ። እና ግለሰብ በእንደዚህ አይነት ማንነት ራሱን ሲገነባ ከዛ ወደ ማህበረሰብ ነው የሚሄደው። መቼም እንደዚህ ያለ ስብስብ ነው ደህና ማህበረሰብ ደህና ሀገርም የመፍጠር ጉልበት የሚኖረው። ስለዚህ የአንድ ሰው ሀብት ብቻም አይደለም። እውነት ነው። ያው ማህበራውያን ነን አንደኛ እያንዳንዳችን በግል ራሳችንን ብንሰራም መልሰን ደግሞ በህብረት ምንሰራ ነው። በትዳር ውስጥ፣ በጓደኝነት፣ በጉርብትና ውስጥ፣ በስራ ውስጥ ተመልሰን በህብረት የምንገኝነንና እንደ ቡድን የምንገኝ ስለሆነ እያንዳንዱ ሰው ራሱን መለወጡ በጣም አስፈላጊ ነው። የሱ ደግሞ ውጤት አጠቃላዩን ይቀይራል፣ ሀገርን መጨረሻ ይቀይራል ብዬ ነው የማምነው። እና ግን በግል ማደግ ላይ በግል መሻሻል ላይ ይሄ ግሮዝ ማይንድ ሴት የምንለው ማለት ነው እለት እለት የሚያድግ የሚለወጥ ከትላንት ዛሬ ምን ለውጥ አመጣው፣ ምን አዲስ ነገር ተማርኩ፣ ምን አዲስ ነገር ቻልኩኝ፣ ምን አዲስ ነገር ተረዳሁኝ የሚለውን ሁሉም ቢጠይቅ ጥሩ ነው ብዬ አምናለሁ። እቺ አለች የተለመደች አስተሳሰብ አይ እንደዚህ አልነበረም የምንሰራው እኛ አዲስ ሀሳብ ሲመጣ የተለመደው እንደዚህ ነው መስራት የለመደው መስሪያ ቤት ውስጥም አለ ማህበረሰብ ውስጥም አለ የተለመደው እንደዚህ ነው እንደዚህ ከአያቶቻችን ያየነው እንደዚህ ነው እንደዚህ ይሰራ ነው የሚል ነገር አለ። ሁሌም አዲስ ነገር ሲመጣና እንደዛ ብሎ ከመዝጋት ይልቅ ምን ጥቅም አለው የሚለውን አይቶ ቶሎ ከለውጥ ጋር መራመድ በጣም በጣም ጠቃሚ ነው ለሁላችን ብዬ ነው የማስበው። አንድ የመጨረሻ ነገር ብናወራ ጥሩ የሚመስለኝ ሚኪያስ ለየት ያለ ሀሳብ የሚያነሱ ሰዎች ያስደነግጣል። ደግሞ ስንሰማም እንደነግጣለን እንፈራለንም አይደለም። ግን ደግሞ ስለፈራ ነው አይቀርም። ለየትም ያለም ሀሳብ ከባድም ሀሳብ የተለየም ነገር ሲመጣ ከመደንገጥና ከመፍራት
እንዴት ይሄ ተነሳብኝ፣ ለምን ይሄንን ሰው አለኝ ወይም ለምን ይሄ ማህበረሰብ ይሄንን ጠየቀ ከማለት አሃ እስቲ እንደዛ አስቦ ሊሆን ይችላል ብለው የሚቀበል ዝግጁነትስ እንዴት ነው የሚለው ክፍት አእምሮ ያላቸው ሰዎች ባህሪ የሚባል እንደውም እንኳን አነሱ መባል ነው ያለበት መሰለኝ አይደል? እውነት ነው። እንኳን ጠየቀ፣ እንኳን አነሳ፣ እንኳን በተለየ መንገድ አየው፣ እኔ ያላየሁትን እንኳን አየ። ምክንያቱም እኔ የሰነፍኩበትን እኔ ያላሟላሁትን ያልገባኝን ያልተለማመድኩትን ነው ይዞ እየመጣ ያለ ያሰውና ያው ቅድም እንዳልኩት የተፈጥሯችን ጉዳይ ነው የሚይዘን እንጂ እሷን ማለፍ የመጀመሪያውን የስሜት ምላሻችንን ማለፍ ከቻለን የብዙ ነገሮች ጥቅም በደንብ ይታየናል ብዬ አምናለሁኝና አዳዲስ ሀሳብ ሲመጣ ውጤቱን ነው ማየት ያለብን። ቀጥሎ የሚያመጣውን ፋይዳውን ነው ማየት ያለብን። ማስረጃውን ነው ማየት ያለብን። በበቂ ማስረጃ ምክንያታዊ ሆኖ የቀረበ ሀሳብ ነው ወይ? ምክንያታዊ ሆኖ በበቂ ማስረጃ የቀረበ ሀሳብ ከሆነ ምንም ያህል እኔ ከያዝኩት አቋም ቢርቅ ያንን የማስተናገድ አቅም ሊኖረኝ ይገባል ማለት ነው። እንደውም ታፍኖ ከሚሸት እንኳን ወጥቶ አየር አገኘ። እውነት አይደለም? እውነት ነው። በራቀ ቁጥር ደግሞ ጥቅሙም ከኛ ካለንበት አቋም ሀሳቡ ጠቃሚ ሆኖ ፋይዳ ያለው ሆኖ ግን እኛ ካለንበት ሁኔታ እኛ ካለንበት አመለካከት እኛ ካለን እምነት የራቀ በሆነ ቁጥር ጥቅሙም የዛን ያህል የጎላ ነው ማለት ነው። መጀመሪያ እኮ ብዙ የራቀ የተሳሳተ ቦታ ላይ ነበርን ማለት ነው። ስለዚህ ከኛ እንደውም በጣም የተለየ በሆነ ቁጥር የራቀ በሆነ ቁጥር የእውነት ፋይዳ ያለው ይሁን እንጂ ምክንያታዊ ይሁን እንጂ የሚጠቅም ይሁን እንጂ የነበርንበትን ርቀት በአጭር ጊዜ የሚያካክስልን ሀሳብ ነው ማለት ነው። ሀሳብ ምናልባት 2-3 ሀሳብ መቀየር ሳያስፈልገን በአንድ እርምጃ ብዙ ርቀት እንድንሄድ የሚያደርግ ሀሳብ ነው ብዬ ነው የማምነውና ለዛ የተዘጋጀ አእምሮ የተዘጋጀ ልብ ያለው ሰው መሆን ለማንም የሚጠቅም እንጂ የሚጎዳ አይደለም። ያልጠየኩህ ነገር አለ? እቺን ባወራት እኮ ደስ ይለኛል ከመጣሁ አይቀር ብለህ የምትለው? ይሄ በልምምድ የሚመጣ ነገር ነው። እኔ አሁን በጣም ትኩረት መስጠት የምፈልገው ያለው ክፍት አእምሮ ያለው ሰው መሆንም ይሁን የእድገት ላይ የሚያተኩር ግሮዝ ማይንድሴት ያለው ሰው መሆንም ቢሆን በአንድ ቀን አንድ ሰው ስለፈለገ ብቻ የሚሆነው ነገር አይደለምና እለት እለት ግን ምን ለማመደው ነገር ነው። የእውነት ይሄን እያደረኩ ነው እኔ ወይስ እየዘጋው ነው ያለሁት? አዳዲስ ነገሮች እንዳልለማመድ እንዳልማር እንዳላይ እያረኩ ነው ራሴን ያለሁት? ልምምዶቼስ ከማህበራዊ ህይወት ጋር በተያያዘ ከማህበራዊ ሚዲያዎች ጋር በተያያዘ ያለው ነገር ለምሳሌ እኛ የምንፈልጋትን ነገር ብቻ እየሰበሰበ ስለሚሰጠን ለሌላ ነገር እንዳንጋለጥ አጥር ሰርቶብን ያለው አንዱ በዚህ ዘመን ያለ ትልቅ እንቅፋት እሱ ይመስለኛልና ከዛ ወጣ ብሎ ለየት ያለ ነገር መሞከር ከምግብ ይጀምራል። ባይዘው አእምሮ ማለማመድ አንድ ፕሮግራም ላይ እንደዚህ ተገኝቼ ነበርና በተለያዩ ኮርነሮች ኤዥያን ፉድ አለ፣ የኢጣሊያን ፉድ አለ፣ እንደዚህ ያለ ኢትዮጵያ ደግሞ ኮርነር አለ እና ሁሉም ሰው ከስብሰባ ከወጣ በኋላ ታዘብኩትን ሁሉም ተሰብስቦ ወደ እንጀራውና ወደ ቁርጡ ነው ሄደውና እኔ ደግሞ 4 ቀን የቆየሁት እዛ ፕሮግራም ላይ አንድም ቀን እዛ ኮርነር አልሄድኩም። መልሼ ያገኘዋለሁ ምን ያጣድፈኛል ስለማልወድ አይደለም። እንጀራ ስለማልወድ ስጋ ስለማቆርጥ ስለማልወድ አይደለም። ግን መሞከር እፈልጋለሁ። አዲስ ነገርን ማጣጣም እፈልጋለሁ። ባልወደውም እንኳን መሞከር ግን እፈልጋለሁና ለዛ ከልጅነት ጀምሮ ልጆቻችንን ማለማመድ እኛም ደግሞ ደፍረን እንደሱ የምንጋፈጥ ነገሮችን በትናንሽ ነገር ራሳችን የምናስለምድ መሆን አለብን ብያስ አምናለሁኝና እለት እለት እንለማመድ ነው የምለው። በአንድ ጊዜ ወይ በዘመቻ የሚሆን ሳይሆን በእለት እለት ልምምድ ግን ይሄንን ብናደርግ ሁላችንም አብረን እናድጋለን ብዬ አምናለሁ። ስለዚህ እሱ ዛሬ ይጀምራል። እውነት ነው። አሁን ይጀምራል ከዛሬ። እውነት ነው። በጣም ነው የማመሰግነው ሚኪያስ ስላወራን ከእውቀት ከሳይንስ ስላካፈልከን ከልብ ያመሰግናለሁ። መልካም ሳምንት እንዲሆንልህ እመኛለሁ። እኔም ስለጋበዛችሁኝ በጣም ነው የማመሰግነው። ቴንክ ዩ። የተወደዳችሁ ተመልካቾቻችን ዛሬ በፋና ቀለማት የእኔነት ሐሳብና ሚዛናዊነት መካከልን ስለመምረጥ የሱን ልምምድ ስለመጀመር በግለሰብ በማህበረሰብና በሀገር ደረጃ ተመለከትን። እንግዲህ በየህይወታችን የተወሰኑ ነገሮችን እንድናይ እድል ይሰጠናል ብዬ ተስፋ አደርጋለሁ። ከኛ ጋር ስለነበራችሁ እናመሰግናችኋለን። ፋና ቀለማት ደግሞ ይቀጥላል። መልሼ ያገኛችኋለሁ። በያላችሁበት መልካም ጊዜ ይሁንላችሁ።